አልጠመድም ብሎ ማነቆህን ቀንበርህን እቃህን ሊጨርስብህ ይችላል። ስትገዛው ይሄን ሁሉ አውቀህ ነው የገዛኸው። እችም አግብቶ የማያውቅ ወንድ ስታገባ ያቺ ሴት ታውቀዋለች። ምክንያቱም ብዙ አይነት አጋጣሚ ሊገጥማት እንደሚችል ወይ ምናልባት ቀጥ ብሎ ፈሪዞ ሊሄድ ይችላል፣ ወይ ደግሞ እንደዚሁ እንደተራችው ዘፍ ብሎ ሊቀር ይችላል። አባያ ነው እሺ፣ ልቀሰቅሰው ነው ትፈራለች። አንድ የቡና ጠጥቶ በቃ ብሎ ዘፍ ብሎ ታደረ ምን ታረጋለች? ይሄ ችግር ደርሶበት ሊሆን ይችላል። ያቺ ልጅ እንደዚህ ያለችው ልንፈርድበት አንችልም። በተጨማሪ ደግሞ ምናልባትም ቁሚን ቁም ሚል ሊሆን ይችላል። ጭራሽ እንደ መጅገር ተለጥፎ ዝም የሚልም ሊሆን ይችላል። አይታወቅም። በዛ እና እሺ፣ እና መጀመሪያ ልምድ መውሰድ አለበት እያላችሁ ነው ዶክተር? አሁን እኮ እኛ ስለ ልጅቱ መልስ እንደዚህ ስለሚሉት ሴቶች ነው እንዲህ አይነትን እየፈሩ ነው እንጂ መውሰድ የለበትም። አንተ ጎረምሳ ሳድላ እንዲያገባ ነው ጥሩ። ለምሳሌ እኔ የምላችሁ ዶክተር፣ አሁን የምላችሁ እንደሆነ አላገባውም አላየሁም ማለት ነው። እሺ፣ አሁን መጀመሪያ ፈሩን እንትን ማለት አለብኝ። አይ አግብተህ መሆን አለበት። አሁን እንደዚህ ያሉት ሴቶች እንደዚህ የሚሉ አሉ ሲል እነዛ እንዲህ የሚሉ ሴቶች ቤተፈታናቸው እኮ እነዛ የታወቀ ነው። ገብቶሃል? አሁን አንዲት ልጃገረድ ያላገባው እንዲያልፈልግም አትልም። እነዛ ቤተፈታ ስለሆኑ ወይ ማጥናኒያ ቋንቋ እየተጠቀሙት ሊሆን ይችላል፣ ራሳቸውን ማጥናኒያ፣ ወይንም ደግሞ ይሄ ያልተገረፈው ሲመጣ የሆነ ይዞ የሚመጣው ነገር አለ፣ ወይ ልጥፍ ብሎ ዝም ይላል። ጎበዝ ገበሬም ሊሆን ይችላል፣ አይታወቅም። ወይ ደግሞ ዘፍ ሊል ይችላል፣ አንድ ቡና አንድ ያወል ብሎ በቃ ጧተተኛበት ሊነሳ ይችላል። ብዙ አጋጣሚ ስላለ ያም አጋጣሚ ደርሶባቸው ሊሆን ይችላል። አሁን እኛ ማውራት ያለ ነው አግብተው የተፈቱት ይሄን ስላሉት ነው እንጂ አንድ ጎረምሳ ሳዱላ ያግባ ከዛ በኋላ እዛው ይማማራል። አንድ አወል የሚባለውማ ለምሳሌ ቡና ተፈልቶ አወል ቶና በረካ የሚባል ነገር ነው። አወሏን ኩት ብለህ መጀመሪያውኑ ዝም ብለህ የገነፈለችውን ደፍተህ ከሆነ ዘፍት ያልከው ቶና እና በረካው ማን ያፍላው? ማን ጋር ተጣጣው? ጠይብ አሁን መቼም እኛም ያላገባች አላየች ነው እኮ ያቺ አይደለም ያላገባች አላየች። አቢቢ ሀታ ቤተፈታዎቹ 2-3 አግብተው ያ ጎረምሳ ማግባት ይከጅላሉ። ግን እነዚህ እኛ ጎረምሳ አይቶ የማያውቅ አንፈልግም የሚሉ ሴቶች ሞራላቸውን ለመጠበቅ ፈልግ የነበረ ስላለቀቃችሁኝ ወጣ ወጣ ያሉ ናቸው። ብዙ ያዩ ናቸው። የሆነ በቃ ትኩረታቸው ሴክስ ላይ የሆነ እንበለው ባጭሩ። ያ ምንም ያላየውን የልቡ ያናደርስም በቃ ልምድ ያለው ፈልገዋል። እና አንድ ያወል ማለት ቡና አሁን ብቻዋን አንድ ሴት ቡና አፍልቶ መጠጣት የሚፈልግ ሰው የለም። ቡና በተፈጥሮ አጃቢ ያስፈልገዋል። ለምን? ለማማት፣ ለመወያየት፣ ለብዙ ነገር ስለሚበጅ አወሊቱን ቱግ ላድርግልሽ እና ጠጥተሽ ትሄጃለሽ፣ ወይ አወሏን ቱግ አድርግልሽ ቁጥ ብለህ ትሄጃለሽ ይባላል። የአወል ይፈላ ወሬው ይጀመራል። እስቲ እንግዲህ ወሬውን የምንጨርስ ቶናውን እንምጣጂው ይባላል። ያ ቶና ይፈላል። ወሬው እየቀጠለ ይሄዳል። መደገፍ ይጀምራሉ። የቡና ቁርስ ይመጣል። የቡና ቁርስ የሚባል ይተረደርና እየተወራ የልባቸው ይደርሳል ማለት ነው። ቶናና በረካት ይጠጡ እና አወል ብቻ ጠጥታት ከተኛህም ያው እሷ እንዲልከው እንቅልፍ አልወሰዳትም እየተገላበጠች አደረች ለማለት ነው። ያንንም የሰው በሽታ ቀስቅሳ አደርክ ማለት ነው። ለዛ ዶክተር አሁን እንዲማን ነው የተፈታዎች ናቸው የሚያል እኛ ምን እናድርግ? ምሳሌ ያልቀመሱ ወጣቶች እንዴት አድርገው አታስፈልግም እኮ ሁሉም እኮ አይደሉም የሚሉት። አሁን አንተ ሁሉ ብዙ የተፈታ ነው እንዲያለ አንድ ሴት ልትሆን ትችላለች አለችው ነው ብዙ ሴት ነው አለ። አሁን አንተ አንድ ሴት ናት አግብቶ የማያቅላል ፍጅል ያለችው ያቺ ሴት ምርጫዋ ሆነ ጉዳዩዋ ይሄ ነው
ሲጀመር እሷ እሱ ወንድ ያየች ናት አልኩህ እኮ በስተጓሮም በውጭም በቤትም የተለያየ ያየች ናት እንጂ በክብር ከእናት አባቷ ቤት ያንኑ ባሏ ጋር ኑራ ሳይሆንላት ቀርቶ ከዛው ከባሏ የተፈታች ከሆነች የተፈታ ይሆን እሷ የዛ የምኝታው ጉዳይ አያሳስባት። የምታየው የሆነኛል አይሆነኛል የሚባለው ነው። ምክንያቱም የዛ ጉዳይ ብዙም እንትን ትኩረት ስለሌላት የለም ዶክተር ምናለ መሰለህ፣ ይሄ መልሱ የአንድ ሰው አይደለም። ብዙ ሰው መቼም አንተ ላስረዳ አይጠበቅም። ብዙ ሰው እየተቀመጠ በሀገሪቱ የተፈታ ነው አሁን ያሉት እና ብዙ እዚህ መጥተው ላያወጉ ይችላሉ። ግማሽ ፐርሰንቱ በቃ አያስፈልግም ቀምሶ ማያውቀው እንጂ ያሉ ይሄ ነገር በጣም ትኩረት ያስፈልገዋል። ትንሽ ሰዎች አይደሉም። ስለዚህ ለወንድ እመክራለሁ እንዳይለመድ አራም ነው እንዳይለመድ በየት ሄዱ ይልመዱ። አንተ ቤተፈታ ላይ ምን አንጠለጠለህ? መጀመሪያ ደቂቃ ቤተፈታ ላይ ምን አንጠለጠለህ? አንተ መጀመሪያ በራስህ ከተማመን ላይ ዶክተር እንደዛ አትበሉ። ሳቢን ላይ ተባውት በባጃጅ አልቀዋል። እንደዛ አትበሉ እነዛው ከባጃጁ ተርፈው ሳቢላንን ብለው ስሙን የያዙት ከሆኑ ነርሱ የሚያቆንጅ አይደለም፣ ዝም ብለው ያገባሉ። አይደለም የምር ተቆጣ አድርጉበትማ ዶክተር አልቀዋል። ዝሮ ዲነኛ ያቋጣል። ተሸሪካው ያቋረጠ ድረስ እየመሰለን ነው ነገር ግን መሰለህ ዶክተር ሴትና ሴት ያወጉ ስለሚሆኑ ማለት ነው። ባያደርጉ እንኳ ያን ትምህርት ዋል ገባህማ። እሱ እኮ ነው ባያደርጉ ያቆርጡት ይላል። አንተ ወንድ ብትወራ ባታደርግራት ታገባ አካባቢ መማር አለብህ። መጠየቅ አንዳንድ መረጃዎችን መውሰድ ያለብህ። ለምሳሌ እግሯን ታታናሳ እግሯን እንደዘረጋች ሜቶሎጂራት አሰራሩን አጠማመዱን ምናምን ጠይቀን መማር አለብህ። አንዳንድ ነገር አለ እንግዲህ አይዋሽ ቀን ታሳቅም እንደ ይሉሃል ለዋን ስላለህ አይዋሽ። እንግዲህ ዶክተር ለምሳሌ እኔን ጠየቀኝ። አሁን እንበል ስትጠይቀኝ ላገባ ነበር ካልከኝ ምንድነው ቀምሰህ አታውቅም እንዴት ስልህ አሁን ስለኛለህ ካመንክ በኋላ ይሄማ ይሄ ነው ይሄ ነው እንዲህ ነው ከዛ በኋላ በዛ የተለያዩ መረጃዎችን እሰጥሃለሁ። እዛ ስትደርስ ሁሉም ጠፍቶ በራስህ መንገድ ተዲያለ ብቻ አንተ እዛ ድረስ እንጂ ይገባሃል መንገድ ይገባኛል። አሁን ተተረጅ ዶክተር ክርክር ላረግብህና ጊዜ ልገልብህ ነው። ይሄ አንተ ዙሩ አትዋሽም። ቀምሰህ ታውቃለህ አታውቅም ትላለህ። አላውቅም እሱ እኮ ነው ችግሩ አሁን እንጂ እኮ ይጠፋሃል አይደለም። ሞት አርግሳኝ ልኩነው አሁን ተረድተኛል። መቼም አትዋሽም ቀምሻለሁ ብለህ ስትጠየቅ እንደዛ ስትልህ ሀታ ብትደርስበት ራሱ በስውር ላውራ ትንሽ ያልሆነ ቦታ ስለሆንኩ ነው። ብትደርስበት ራሱ አልደረስኩም ማለት አለብህ። ምሳሌ ምግብ ልበላ ተዲያች ነው ና ስትጠየቅ ብትደርስበት ራሱ አግብተህ ካላወቅክ ማለት ነው ማለት ያለ ምክንያቱም አወቃል ስንት ትባላለህ? ቁጥር ልጀምር 1 2 አስብላ ደግሞ ማናት ልትልህ ነው ያገባቸው ጠንጅ ሳታገባት እነዛ ሰዎች ጋር እኮ ተጣልታለች። ደውላ ለመስታደጎል በያንተን አለመነጋገርህን አልኩ። ከዛ በኋላ ያመጣ ጊዜ እዛ ሄደህ ነው እንዲህ አድርገህ ነው እየተባልክ
በገዛ እጅህ የነገራን ከሴት አመጣለህ። ፎሎ ተደራረጉ፣ ታብታብ አድርጉ። በነገራችን ላይ እና ባትነግር መልካም ነው። አንተ አልደረስኩበትም ማለቱ ለጤንነትህና ለሰላምህ የበጀ ነው። እና ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አላቅም የቤት ልጅ ነኝ ማለትህ ለጉዳት አይደረግህም ሀቢቢ። በዚሁ ጥና ብታቅም አታቅም አበቃ። ከጥያቄው ለመዳን ነው ዶክተር ፎሎ አድርጊያቸዋለሁ። ፎሎ ይመልሱ ሁላችሁም። መለሰ የለም እኔ ሁሉንም አድርጌያለሁ። ከጥያቄው የልጁን ጥያቄ ሰምተሃል? አይ እኔ ብዙም ያው ትንሽ ሰምቻለሁ። ጓሮ ለጓሮ ሄጃለሁ ታለ ታመሸም እሷ ዘንድ ሄደህ ነው ይባላል። ስልክም ተደወለብህ ነው ይባላል። እና ሲጀመር ማለት ነው ዶክተር እንዲህ ተጠራጣሪ ሴት ከሆነች ማለት ነው ትዳሩ እኮ አይሰምርም። አልገባህም አንተ? ለአግባሽ ብዬ ስላት ወስልትሃል አልወሰለትም ወረምታ ነህ ወይስ ሁሌታ ትላለች አለ። በቃ እንደ ተነቃጭልና ወጣ ብልሃል ይላሉ። ወጣ አላልኩም ነው የምለው አለ። ወጣ አላልኩም በል። ይሄ አባባልህ ቆንጆ ነው። ወጣ ብያለሁ ካልክ እሷ ሶታሌ አልወጣም ጥያቄው። ወይ አሁን አንተ የልብ መልስ አዳምጠህ ልትታክም ነው የገባኸው። የጠያቂቱን ራሷ ታውቃለህ። ያቀረበልን ነው እኔ መንገር ያለ ዶክተር አቡ ከውሰር እንዲህ እያሉ አስቸገሩት። ያለው ሰው እንኳን አንፈልግም እያሉ ነው ብዙ እህቶቻችን ብዬ ነው። አንተም ዘንድ ይላሉ ነው ያሟቸዋል። እኔ እስካሁን ተብያላችሁ አለ ልምድ የሌለው ሰው አስፈላጊ አይደለም አሉ። እንደውም ያለቅሳን አሉ። ታዲያ ፈትታ መቅረብ ነው አልችላለሁ። እውነት ነው። አንዱ አዲስ አግብቶ አሉ ኢጃዛ ቤት ምን አባኩ ነው አፈር አባህ ብላና አፈንስጋ አልዋሉ ኢጃዛ ቤት ባረገ ኧረ ተፍቶ አላሉ። ዶክተር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ። እንዴት ነዎት ዶክተር? ሰላም ነዎት? አማን አላችሁ? ደህና ናችሁ? ደህና አልሐምዱሊላህ። እንዴት ናችሁ? አለን አልሐምዱሊላህ። እሺ ቀጥል። ባለጠፍቱ እሺ ጊዜ እና እንደዚህ ያለ ስላለ ያው መቼም ልምድ ያለው ይሻላል ይላሉ እንግዲህ አብዛኞቹ ማለት ነው። እነዛን ትተናቸው ልምዱ የኖረህ አልኖረህ ተገባህ ባህል እና ልምዱ ባህል አልመሆን አለበት። ልምዱ ባህል አልቆራዲያ እኛ እየሄድን ያለ ነው ባህራን አላልን። እንግዲህ እሱማ እንግዲህ ተገባውም ባህል አልተገባውም አልወጣም ነው። ይብስ አሁን አንተ ሚስት አግብተህ ፈታህ ሌላ ሚስት ልታገባ ብትል ጭራሽ የለኝም ሚስት አላገባሁም ልትል ነው አይደለም? ያማ ልምዱ አለ። ማንማ እንደት ብሎ ያማ ልምዱ አለ። ያማ አግብተህ ፈትቻለሁ ትትላት አበቃ ቤት ተፈታች። በጓሮ ሄዴ ነው ወሰደች እሷ። ልምዱ አለ ወይ የሚባለው ጓሮ ለጓሮ ሄዴ የተለከሰከሰው ያማ ከባድ ነው። ያ ከባድ ነው። አዎ ልምዱ አለ ወይ የሚሉት ኢዲያል ወይ በባጃጅ የሚሆን በእንጨት በኮሲ ወይ በውሃ ቦታ ወይ በረኝነት ወይ ጥያቄያችን ነው። ያ ጥያቄ ሲቀርብልህ የለኝም በል። አይ ጥሩ ነው፣ አይከፋ። አዎ ምክንያቱም ልምዱ አለኝ ካል ያቺ ሴትዮ ስታገባህ በቃ አሁንም ባመሸህ ቁጥር ወይ አንድ ሴት ከፊትህ በሄደ ቁጥር ልታስገለላት ነበር የሚባል